ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። በዛሬ ቪዲዮአችን ደግሞ ቆንጆ ሰፊ ብትን ጨርቆችን በምትፈልጉት ዲዛይን ለማዘዝ ተመጣጣኝ ዋጋ ይዘንላችሁ ቀርበናል። ከባለፈው ቪዲዮ የቀጠለ ሴል የተደረገባቸው በሰፊ ጥለት ነው ይዘንላችሁ የቀረበን። ከዚህ በፊት በነበረው ቪዲዮ ደግሞ ገብታችሁ ማየት ከቻላችሁ ጠባብ ቀጠን ያሉ ልብሶችን ከ7000 ብር ጀምሮ ተመጣጣኝ ዋጋ ያላቸውን ልብሶች ነው ያቀረብኩላችሁ። በዛሬ ቪዲዮ ደግሞ እንግዲህ እንደዚህ እኔ እንደለበስኩት ሰፊ የጥለት መጠን ያላቸውን በምትፈልጉት የስፌት እንዲሁም የጥልፍ ዲዛይን ማዘዝ ትችላላችሁ። ተመጣጣኝ ዋጋ ነው። ዛሬ ሴል የተደረገባቸውን ልብሶች ነው ይዘንላችሁ የቀረብ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለምታያዙንና ስለምታበረታቱን በጣም እናመሰግናለን። እንግዲህ ሴል የተደረገባችሁን ሰፋፊ ብትን ጨርቆችን እናሳያለን። ወደ ልብሶቹ እንሂድ። እሺ፣ በዛሬ ቪዲዮአችን መጀመሪያ ላይ የማሳያችሁ ልብስ እኔ በለበስኩት የጥለት መጠን ያለው ነገር ግን ከለሩ የሚለይ በጣም ቆንጆ ሰፊ ጥለት ነው። በጣም ነው የሚያምረው። ሙሉ በሙሉ በወርቀ ዘብ ነው የተሰራ። ከስር ያለው ዲዛይን፣ ከላዩ ያለው ደግሞ ኦሬንጅ፣ ቀይ እንዲሁም ጥቁር ዲዛይን ነጭ ታጅቡበት የተሰራ ልብስ ነው። ይሄ ልብስ ሲሰራ በጣም ነው የሚያምረው። ነጠላው ደግሞ እንደዚህ እንደምታዩት በጣም ሰፊ ነው። ትከሻ ላይ ደግሞ ሲደረግ የበለጠ የጥለቱ ውበት ይወጣል ማለት ነው። የነጠላው ስፌት ጥለት እንደዚህ ሰፊ ሆኖ ሲለበስ ግሬስ የሚሰጥ አይነት ዲዛይን ነው የተሰራለት ማለት ነው። ቀሚሱን ደግሞ ስንመለከት እንደዚህ ሆኖ ሰፊ ጥለት ነው። እንደዚህ አይነት ልብሶች ከወገብ በላይ ስፌት ስታይላቸው የትኛውንም አይነት ስፌት ስታይል ሆኖ ጥልፍ ዲዛይናቸው ደግሞ እጅና አንገት ብቻ ቢጠለፉ በጣም ቆንጆና የተለየ ውበት ይኖረዋል ማለት ነው። ይሄ እንግዲህ የዛሬ ልብሶቻችን ሴል ተደርጎባቸዋል። ቅናሽ የወጣባቸው ዋጋ ልብሶች ናቸው ብለናል። ይሄ ተሰርቶ አልቆለት በየትኛውም የስፌት ዲዛይን 13000 ብር ማለት ነው። በመቀጠል ደግሞ የምናሳያችሁ እንግዲህ ይህም በተመሳሳይ ቆንጆ ሰፊ ጥለት ነው። ጥለቱን ስንመለከት አሁንም ይሄም ወርቀ ዘበዛ ያለበት ነው። ያኛ ኦሬንጅ መደብ ነው። ይሄ ደግሞ እንደምትመለከቱት ወርቀ ዘብና ብሉ ነው። ይሄ ብሉ ፓርት ነው መደቡ፣ እሱን ይመስላል። ውስጥ ላይ ያለውም እንደዛው። ከውስጥ ያለው ደግሞ ወርቀ ዘቡ ከሻምፓይን ከለር ጋር ተቀላቅሎ የተሰራ የሚያምር ሰፊ ጥለት ነው። የዚህን ቀሚስ ነጠላም ስንመለከት ነጠላው ይሄንን ይመስላል ማለት ነው። በጣም የሚያምር ሰፊ ጥለት ነው የነጠላው፣ እንዲሁም የቀሚሱ ጥለት በጣም ቆንጆ ሰፊ የሚባል አይነት አሰራር ነው የተሸመነ ማለት ነው የተሰራ። ይህም በተመሳሳይ በየትኛውም የስፌት እንዲሁም የጥልፍ ዲዛይን 14000 ብር ማለት ነው። በመቀጠል ደግሞ ማሳያችሁ እንግዲህ ወጣ ያለ ከለር ነው። የተለመደ ከለር አይደለም። ይሄ ልብስ አብሽ ከለር ይባላል። በጣም ነው የሚያምረው። የዚህ ልብስ ዲዛይን ያው ሴል ስለተደረገበት ነው እንጂ በጣም የሚያምርና የማይሰለች ሁሌ ቢለበስ የማይሰለች አይነት የጥለት ዲዛይን ያለው ይሄ ልብስ እንግዲህ በብዙ የጥለት የከለር አማራጭ ያለው ልብስ ነው። ነጠላውን ስንመለከት ደግሞ የነጠላው ዲዛይን ይሄንን ይመስላል ማለት ነው። መጠነኛ ሰፊ የነጠላ ጥለት አለው። ይሄ ደግሞ እዚህ ጋር የምታዩት ቀሚሱ ማለት ነው። ቀሚሱን በተመሳሳይ ሰፊ ጥለት ነው። በጣም ነው የሚያምር። እንደምታዩት ቆንጆ አብሽ ከለር ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት የስፌት እንዲሁም የጥልፍ ዲዛይን 13000 ብር ማለት ነው። በመቀጠል ደግሞ እንግዲህ ማሳያችሁ ቆንጆ ብሉ ከለር የልብሱ መደብ እንደምትመለከቱት በጣም የሚያምር ብሉ ከለር ነው። የዛሬ ልብሶች እንግዲህ ለበዓልን ምክንያት በማድረግ ቅናሽ ስላደረግንባቸው ነው እንጂ ሁሉም ጥለቶች በጣም የሚያምሩ ቆንጆ ጥራታቸውን የጠበቁ እንዲሁም ደግሞ የጥለት ዲዛይናቸው ሲለበሱ የማይሰለቹ ናቸው። ይሄም እንደምትመለከቱት በጣም የሚያምር ዶቃ ከለር ነው። ወርቀ ዘብ አለው። ከላዩ ላይ ደግሞ ብዙ የተለያየ ከለሮች ገብተዋል። ነጠላውን ደግሞ ስንመለከት የነጠላው ዲዛይን ይሄንን ይመስላል ማለት ነው። በጣም የሚያምር የነጠላ የጥለት መጠን ነው ያለው። እዚህ ጋር የምታዩት ደግሞ ቀሚሱ ነው ማለት ነው። ይህ እንግዲህ ተሰርቶ አልቆለት በየትኛውም የስፌት እንዲሁም የጥልፍ ዲዛይን 13000 ብር ማለት ነው። በመቀጠል ደግሞ እንግዲህ የምናሳያችሁ ደመቅ ያለ ቢጫ፣ ዛሬ ሁሉንም ከለሮች ያማከለ ልብስ ነው እያሳየናችሁ ያለው። ይሄ ደግሞ ታውቁታላችሁ ከዚህ በፊት ትንሽ ቆየት ያለ የጥለት ዲዛይን ነው። ያምራል። በጣም ቆንጆ ልብስ ነው። ቢጫ መደብ ነው እንደምታዩት። ተሰርቶ ሲያልቅ ደመቅ
የሚያደምቅ ልብስ ነው። ይሄ እንግዲህ በየትኛውም የስፌት እንዲሁም የጥልፍ ዲዛይን 11500 ብር ማለት ነው። በመቀጠል የምናሳያችሁ እንግዲህ በጣም የሚያምር ዲዛይኑ በደንብ ከታያችሁ ቪዲዮ ላይ ንጉስ ሰለሞን የሚባል አይነት ዲዛይን ነው እንግዲህ እዚህ ጋር ያለው የምታዩት። ይህ የሰው መልክ ያላቸው ማለት ነው። በጣም ያምራል። 4 አርብ ነው። ሁሉም ልብሶች 4 አርብ ናቸው። የነጠላውን ዲዛይን ደግሞ ስንመለከት ነጠላው እንደዚህ ሰፊ ነው። ነጠላው ራሱን ችሎ ቀሚስ መሆን የሚችል የጥለት መጠን ነው ያለው። በጣም ነው የሚያምረው። ቀሚሱ ደግሞ ይህንን ይመስላል ማለት ነው። ቀሚሱ ራሱን ችሎ ሰፊ ነው። የዚህ ልብስ ደግሞ የከለር መደቡ ወደ ወይን ጠጅ ያደላል ማለት ነው። እንደምታዩት ደመቅ ጎላ ብሎ የሚታየው ወይን ጠጅ መደቡ ነው። ይህም እንግዲህ ቆንጆ ሆኖ ተሰርቶ አልቆ በየትኛውም አይነት አሰራር 11500 ብር ማለት ነው። በመቀጠል ደግሞ ማሳያችሁ እንግዲህ ኦሬንጅ ከለር ነው። ደመቅ ያለ ኦሬንጅ መደብ ያለው ፍክት ያለ ልብስ ነው። እንደምታዩት በጣም ያምራል። የሚያምር አይነት ልብስ ነው። በየትኛውም አይነት ስፌትና ጥልፍ አይነት ዲዛይን ቢሰራ የሚያደምቅ ልብስ ነው። ለበዓል ወይም ደግሞ ቀለል ላለ ፕሮግራም መጠቀም ትችላላችሁ። እንዲሁም ደግሞ ቅናሹን ለመጠቀም በዚሁ ብታዙ ቆንጆ ይሆናል። ተመጣጣኝ ዋጋ ስለሆነ ማለት ነው። ይሄ የምታዩት የነጠላው መጠን ነው። እዚህ ጋር የምንመለከተው ደግሞ የቀሚሱ መጠን ነው ማለት ነው። ከወገብ በላይ የትኛውንም አይነት ስታይል መጠቀም ትችላላችሁ። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት አሰራር 12500 ብር። በመቀጠል ደግሞ ያቀረብኩላችሁ የሚያምር ቆንጆ ከለር 2 መደብ ያለው ከስሩ ደግሞ ሌላ ብረት ከለር ያለው ነው። ከላይ የምናየው ደመቅ ብሎ የሚታየን ግን 2 ከለር ነው። ፒንክ እና ብሉ ከለር ማለት ነው። ይሄ ልብስ እንግዲህ ሲሰራ በጣም ነው የሚያምረው። ቆንጆ የሚያምር ዲዛይን ነው። እንዲሁም 4 አርብ ነው። ያምራል ስራው። ነጠላው ደግሞ እንደዚህ መጠነኛ የነጠላ ጥለት ነው ያለው ማለት ነው። ከለሩ ያምራል። ፍክት ያለ ነው። ፒንክነቱ ደመቅ ብሎ ስለሚታይ ፈካ ያለ ከለር ነው ማለት ነው። እንግዲህ ዛሬ ቅናሽ የተደረገባቸው ልብሶች ሁሌ እንደባለፈው እንዳሳየናችሁ ልብሶች አንዳንድ ፍሬ ነው ያላቸው። 3-4 ልብስ በተለያየ ጥለት ማዘዝ ትችላላችሁ። ነገር ግን አንዱ ጥለት አንድ ብቻ ነው እጃችን ላይ ያለው ማለት ነው። ያው በአዲስ መልክ ኦርደር ከተደረገና ከተሸመነ ደግሞ ዋጋው ሴሉን ቅናሹን አያማክልም ማለት ነው። እዚህ ጋር የምንመለከተው ልብስ እንግዲህ ተሰርቶ አልቆለት ቆንጆ ሆኖ ከነቅናሹ 11000 ብር ማለት ነው። እሺ በመቀጠል ደግሞ እንግዲህ ፈካ ደመቅ ሞቅ ያለ ከለር ለሚፈልግ ሰው እንደምታዩት በጣም ደመቅ ያለ ነው። ያምራል። አረንጓዴ ያለው፣ ቀይ ያለው እንዲሁም ደግሞ ወርቀ ዘብ አለው። ወርቀ ዘቡ ደግሞ ከለሩ ሻምፓይን ከለር ነው ማለት ነው። ተቀላቅሎ የተሰራ ነው። የሚያምር ልብስ ነው። ይሄ ልብስ ደግሞ ብራውን ከለር አለው። ብራውኑን ደግሞ እናሳያችኋለን ማለት ነው። የነጠላው ጥለት ደግሞ መጠኑ ዲዛይኑ ይህንን ይመስላል። በቂ የነጠላ ጥለት ነው ያለው። ቀሚሶም እንደዚሁ ቆንጆ ስፋት ነው ያለው። ሌላው ነገር ሁሉም ቀሚሶች ፈርስ ያላቸው፣ ይሄ ፈርስ የለውም። ነገር ግን ፈርስ ያላቸው ቀሚሶች ከታች ጫማ እንዳይጎትተው ፈርሱ ተሸፍኖ ደብል መነን ሆኖ ሁሌ በኖርማል ጊዜ እንደምናሳያችሁ አይነት አሰራር ነው የሚሰራ። የዋጋ ቅናሽ ስላለው የአሰራር ወይም ደግሞ ጥራቱ የወረደ ይሆናል ማለት አይደለም። ይሄ እንግዲህ ጥራቱን ጠብቆ ተሰርቶ አልቆለት ቆንጆ ሆኖ 10000 ብር ማለት ነው። እሺ በመቀጠል ደግሞ ማሳያችሁ የሚያምር ቆንጆ ያው ጥቁርና ቢጫ ነው። ጎልደኑም ያምራል። ከላይና ከታች እንደማጀቢያ የተሰራው ጥቁርና ጎልደኑ ሚክስ ሆኖ ተቀላቅሎ ነው የተሰራ። ከመሃል ያለው ደግሞ ነጭና አይሚን ጥቁርና ቢጫ ስትራይፕ ሆኖ ነው የተሰራ። ማጀቢያው ላይ ግን ወርቀ ዘቡና ጥቁር ክር ነው ገብቶ የተሰራው። ይህን ጥለት በጣም ያምራል። በጣም ቆንጆ ነው። ነጠላውን ስንመለከት ደግሞ የነጠላው ጥለት ይህንን ይመስላል ማለት ነው። በጣም ቆንጆ የሚያምር ነጠላ፣ ሰፊ ነጠላ ነው ያለው።
መነኑም እንዲሁ ቆንጆ ሁለት አይን መነን ነው። አሰራሩም ደብል መነንነቱ ተጠብቆ የስፌት እንዲሁም የጥልፍ ዲዛይን ደግሞ የትኛውም አይነት ደንበኛን የመረጠውን ዲዛይን ነው የምንጠቀምላችሁ ማለት ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት አሰራር 10 ሺህ ብር። እሺ በመቀጠል ደግሞ ይዤላችሁ የመጣሁት እንግዲህ በርገንዲ ከለር ከቤጅ ጋር ተቀላቅሎ የተሰራ ነው። ያው እንደምታዩት ጥለቱ የድሮ ጥለት የሚመስል እይታ አለው። ሲሰራ በጣም ነው የሚያምር። ይበልጥ ለእናቶች ቢሰራ በስጦታ መልክም ሊሆን ይችላል፣ ወይም ደግሞ እናቶች ራሳችሁ ኦርደር ማድረግ ትችላላችሁ። የሚያምር ቆንጆ የድሮ አይነት የቆየ አይነት ዲዛይን አለው። ዋጋውም ደግሞ ተመጣጣኝ ነው ማለት ነው። ነጠላው ይህንን ይመስላል። የነጠላው ዲዛይን በጣም ያምራል። ቆንጆ መጠነኛ ተመጣጣኝ ነጠላ ነው። ይሄ ደግሞ እዚህ ጋር የምንመለከተው ቀሚሱ ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት አሰራር 9 ሺህ ብር ማለት ነው። እሺ በመቀጠል ማሳያችሁ ደግሞ በሌላ ከለር ደመቅ ባለ ከለር ያሳይቻችሁ። ብራውን ከለር አለው ያልኳችሁ ይሄ ነው። መደቡ እንደምታዩት ብራውኑ በዛ ብሎ ይታያል። ነገር ግን ማጀቢያው ላይ ወርቀ ዘብና ጥቁር ከለር ነው ማጀቢያው። ውስጡ ላይም ደግሞ ጥቁር እንዲሁም ኦሬንጅ ከለር አለው። የወርቀ ዘቡ ከለር ደግሞ እንደምንመለከተው ሻምፓይን ከለር ነው። የነጠላውን ጥለት ስንመለከት ደግሞ እንደዚህ መጠነኛ የነጠላ ጥለት መጠን አለው ማለት ነው። ይሄ እንግዲህ ቀበቶ ተደርጎበት ደብል መነን ሆኖ በየትኛውም አይነት አሰራር ሲሰራ የሚያምር ልብስ ነው፣ ደመቅ ያደርጋል። የዚህ ዋጋ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 8500 ብር ማለት ነው። እሺ በመጨረሻ ማሳያችሁ ልብስ ደግሞ ያው ሰፊ ጥለት ሆኖ በ3 ደረጃ ነው። 2 ደረጃ ማድረግም ይቻላል። 3ቱ ደረጃ ይህንን ይመስላል። በመጀመሪያ ዲዛይኑ የመሀለኛው በሰፊ ጥለትም ይታወቃል። ዲዛይኑ በ3 ደረጃ ሆኖ በዚህ ከለር ደግሞ ይህንን ይመስላል። በ2 ደረጃ ነው ስንል ደግሞ ይህንን የመሰለ ውበትና እይታ አለው ማለት ነው። 2ቱ ደረጃ ይበልጥ ያምራል። በጣም ቆንጆና ሲሰራ ደመቅ የሚያደርግ ነው። ሌላው ነገር ነጠላውን ስንመለከት ነጠላው ይህንን ይመስላል። በጣም ያምራል። ቆንጆ ነጠላ ነው። ይሄ እንግዲህ ተሰርቶ አልቆለት በየትኛውም አይነት አሰራር 9 ሺህ ብር ማለት ነው። እሺ በዛሬ ቪዲዮአችን ይዤላችሁ የቀረብኩት ልብሶች እነዚህን ይመስሉ ነበር። ሁሉም ልብሶች ጥራታቸውን የጠበቁ በሁለት አይነት የተሸመኑ ናቸው። ያው ዋጋ ይዘው ብር ይዘው የተቀመጡ ልብሶች ስለሆነ እንዲወጡና እንዲሸጡ ለማድረግ ነው ዲስካውንቱን የተጠቀምን። የእነዚህ ልብሶች ዋጋ የእያንዳንዱን ልብስ ዋጋ ነው የሚገልጸው። 3 ወይም 4 አንድ አይነት ልብስ ማሰራት ለምትፈልጉ በዚህ ዋጋ መሰራት አይችልም። አሁን ላይ ባለው አሰራር ስለሆነ የሚሸመን ማለት ነው። ሌላው ነገር መነናቸው እንዲሁም ደግሞ የስፌትና የጥልፍ ዲዛይናቸው ሁሌ እንደምንሰራው ጥራቱን ጠብቆ ነው የሚሰራ። ማዘዝ አትርሱ። ላይክ እንዲሁም ሰብስክራይብ፣ ሼር አድርጉ። ቀጣይ ደግሞ በሌላ ልብሶችና በሌላ ቪዲዮ እንገናኛለን። ሰላም ሁኑ።